በመዲናዋ በቀን ከአንድ ሰው በላይ በትራፊክ አደጋ ህይወቱን እንደሚያጣ ተመላክቷል። ከኢትዮጵያ ወደ ስፔን ለጉዲፈቻ የተላኩ 34,000 ህጻናት ያሉበት ሁኔታ ለመታወቁ ቁጣ ቀስቅሷል። በመዲናዋ ለስምንተኛ ዙር የመሬት ሊዝ ጨረታ ከፍተኛ መጠን ያለው መሬት መቅረቡ ተሰምቷል። ከ200 በላይ ስደተኞችን አሳፍራ ስትጓዝ የነበረች ጀልባ በመገልበጧ የበርካታ ሰዎች ህይወት ማለፉ ተነግሯል። እነዚህና ሌሎች የሀገር ውስጥና የባህር ማዶ ጉዳዮችን ዝርዝር ይዘናል። አብራችሁን ስትቆዩ የምታደምጧቸው ይሆናል። ሰላም ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን፣ የታህሳስ 24 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዝርዝር መረጃዎች እንለፍ። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር። በኢትዮጵያ የኤሌክትሪክ ተሽከርካሪዎች ቁጥር ከ115,000 በላይ መድረሱን ሚኒስቴሩ አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስቴር በኢትዮጵያ የሚገኙ የኤሌክትሪክ ተሽከርካሪዎች፣ የኤሌክትሪክ ሞተር ብስክሌቶችና የህዝብ ትራንስፖርት አውቶቡሶች ቁጥር ከ115,000 በላይ መድረሱን አስታውቀዋል። ይህ ደግሞ ኢትዮጵያ በዘርፉ ወደ ተስማሚ አካባቢ ጥበቃና ዘላቂ የትራንስፖርት እንቅስቃሴ ለማድረግ የያዘችውን እቅድ ውጤት ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርኦ ሀሰን ተናግረዋል። በዚህም በአሁኑ ወቅት በአዲስ አበባ ከተማ ብቻ ከ110 በላይ የኤሌክትሪክ የህዝብ ትራንስፖርት አውቶቡሶች አገልግሎት እየሰጡ እንደሚገኙ የተገለጸ ሲሆን የአንዳንዳቸው አውቶቡሶች እስከ 90 መንገደኞችን የመጫን አቅም እንዳላቸው ተገልጿል። እነዚህ አውቶቡሶች በከተማዋ የዕለት ተዕለት የትራንስፖርት ትስስር ውስጥ ንቁ ተሳትፎ እያደረጉ እንደሚገኙም ተመላክተዋል። ይህ የኤሌክትሪክ አውቶቡሶች አገልግሎት ሊስፋፋ የቻለው መንግስት ዘርፉን ለግል ኢንቨስትመንት ክፍት ለማድረግ ከወሰነው ውሳኔ በኋላ መሆኑን ሚኒስትር ዴኤታው ገልጸዋል። በተጨማሪም መንግስት በሚቀጥሉት 4 ዓመታት ውስጥ የኤሌክትሪክ ተሽከርካሪዎችን ቁጥር ወደ 500,000 ለማድረስ አቅዶ እየሰራ መሆኑን ይፋ አድርገዋል። እንዲሁም ከአዲስ አበባ በተጨማሪ በክልል ከተሞችና በተለያዩ የአገሪቱ ክፍሎች የኤሌክትሪክ ተሽከርካሪ አገልግሎት እንዲስፋፋ አስፈላጊው ዝግጅት እየተደረገ መሆኑም ተገልጿል። በአዲስ አበባ ከተማ ለስምንተኛ ዙር የመሬት ሊዝ ጨረታ የቀረቡ 220 ፕሎቶች የሰነድ ሽያጭ የሚጀመርበት ቀን ይፋ ተደረገ። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ለ2018 በጀት ዓመት 3ኛ ዙር የሆነውና በአጠቃላይ በ8ኛ ዙር ለጨረታ የቀረቡ 220 ፕሎቶችን የሰነድ ሽያጭ ከታህሳስ 27 ቀን 2018 ዓ.ም ጀምሮ በኦንላይን ማከናወን እንደሚጀምር አስታውቀዋል። የቢሮው የጨረታ ኮሚቴ አስተባባሪ አቶ ክብሮም አሰፋ በሰጡት መግለጫ አስተዳደሩ የመሬት ሊዝ ጨረታን በየ3 ወሩ ለማውጣት የያዘውን እቅድ ተከትሎ በዘመናዊ ቴክኖሎጂ የታገዘ ዝግጅት አጠናቋል ያሉ ሲሆን በዚህ ዙር ከፕላን ተቃርኖና ከማንኛውም የይገባኛል ክርክር ነጻ የሆነ 7.7 ሄክታር መሬት ወይንም 220 ፕሎቶች ለጨረታ ቀርበዋል ብለዋል። ቦታዎቹ ለቅይጥ አገልግሎት የሚውሉ ሲሆኑ በየካ፣ በጉለሌ፣ በአቃቂ ቃሊቲ፣ በንፋስ ስልክ ላፍቶ፣ በለሚኩራ፣ በቂርቆስ፣ በአዲስ ከተማ፣ በልደታና በኮልፌ ቀራኒዮ ክፍለ ከተሞች የሚገኙ መሆናቸው ተገልጸዋል። የሰነድ ሽያጩን በተመለከተ አስተባባሪው እንደገለጹት ተጫራቾች ከመጪው ሰኞ ታህሳስ 27 ቀን 2018 ዓ.ም ጀምሮ ለ10 ተከታታይ የሥራ ቀናት እስከ ጥር 12 ቀን 2018 ዓ.ም ከቀኑ 9 ሰዓት ድረስ በተቋሙ ድረገጽ አማካኝነት መግዛት ይቻላል ብለዋል። የጨረታ ሰነድ ሽያጩ ሙሉ በሙሉ በኦንላይን የሚከናወን በመሆኑ ተጫራቾች ካሉበት ሆነው አገልግሎቱን ማግኘት እንደሚችሉ ተመላክቷል። በሁለቱ ሚኒስቴር መስሪያ ቤቶች ስር ባሉ 22 ተቋማት ላይ ከባድ ትችት ቀረበባቸው። በጤናና በግብርና ሚኒስቴር ስር ያሉ 22 ተጠሪ ተቋማት ሴቶችን፣ አካል ጉዳተኞችን፣ አረጋውያንንና ሌሎች ልዩ ትኩረት የሚሹ የህብረተሰብ ክፍሎችን በተመለከተ የሚሰሩት ስራ አጥጋቢ አይደለም ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቀዋል። ሚኒስቴር መስሪያ ቤቱ በስርዓት ጾታና በማህበራዊ አሳታፊነት ወይንም አካቶ ዙሪያ በ22 የጤና ሚኒስቴርና የግብርና ሚኒስቴር ተጠሪ ተቋማት ላይ ያደረገውን የምዘና ውጤት ይፋ አድርጓል። በዚህም ተቋማቱ የተመዘኑትም የሴቶችን፣ የህፃናትን፣ የወጣቶችን፣ የአካል ጉዳተኞችን፣ የአረጋውያንና ሌሎች ተጋላጭ
ተጋላጭ የህብረተሰብ ክፍሎችን ጉዳዮች በስራዎቻቸው ምን ያህል አሳትፈዋል፣ ምን ያህል ተጠቃሚነታቸውን አረጋግጧል በሚል መሆኑ ሚኒስቴሩ ገልጿል። ምዘና ከተደረገባቸው ተቋማት መካከል አብዛኞቹ ዝቅተኛ አፈጻጸም እንዳስመዘገቡም የተናገሩት የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ ልዩ ትኩረት የሚሹ የህብረተሰብ ክፍሎችን በስራዎቻቸው በበቂ ሁኔታ ያላሳተፉ ተቋማት ብዙ መሆናቸውንም አብራርተዋል። ይህ ደግሞ የአመራር ቁርጠኝነት ማነስ፣ የተጠያቂነት ስርዓት አለማስፈን፣ የተቋማት የጋራ ትብብር አለመኖርና በመሰል ችግሮች የተፈጠረ መሆኑን ተናግረዋል። በተጨማሪም ከዚህ ቀደም ምዘና የተደረገባቸው ተቋማት ማሻሻል ያሳዩ ቢሆንም አጠቃላይ የምዘና ውጤት የሚያሳየው ግን መስሪያ ቤቶች ልዩ ትኩረት የሚሹ የህብረተሰብ ክፍሎችን ማሳተፍን ወይንም አካቶን በውል እንዳልተረዱ ሚኒስትሩ አክሏል ሲል ሸገር ዘግቧል። ከኢትዮጵያ ወደ ስፔን ለጉዲፈቻ የተላኩ 34,000 ህጻናት ያሉበት ሁኔታ አይታወቅም ተባለ። የህዝብ ተወካዮች ምክር ቤት ከ10 ዓመታት በፊት ለጉዲፈቻ ወደ ስፔን የተላኩ በግምት 34,000 የሚደርሱ ህጻናትን አስመልክቶ የውጭ ጉዳይ ሚኒስቴር ክትትል ባለማድረጉ ጠንካራ ትችት መሰንዘሩ ተሰምቷል። ምክር ቤቱ በስድስተኛው መደበኛ ስብሰባው ላይ ጉዳዩን አንስቶ የተወያየ ሲሆን መንግስት ለዜጎቹ ሊያደርገው የሚገባው የጥበቃ ግዴታ ላይ ጥሰት ፈጽሟል የሚል ቅሬታም ቀርቦበታል። በምክር ቤቱ አብዛኞቹ ከቤንሻንጉል ጉሙዝ ክልል የተወጣጡና በ2003-2004 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር 2011-12 ላይ ኢትዮ ደቻ በሚባልና አሁን ላይ ስራ ባቆመ ድርጅት በኩል ለጉዲፈቻ ወደ ስፔን የተላኩ መሆናቸው ተገልጿል። በጉዳዩ ላይ ማብራሪያ የሰጡት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሚኒስቴሩ ህጻናቱ አሁን ያሉበት ሁኔታ፣ ደህንነትና መገኛ ቦታ ምንም አይነት መረጃ እንደሌለው ያመኑ ሲሆን ለዚህ እንደ ምክንያት የጠቀሱት ደግሞ በወቅቱ በሰሜን አውሮፓ የነበረውን የዲፕሎማሲያዊ ውክልና ውሱንነት ክትትል ለማድረግ እንቅፋት መሆኑን ነው። ነገር ግን የህዝብ ተወካዮች ምክር ቤት አባላት ሚኒስትሩ ያቀረበውን ምክንያት ውድቅ በማድረግ እንደ ዓለም አቀፍ ህጎችና የሞራል መርሆች መንግስት ለጉዲፈቻ ወደ ውጭ የተላኩ ህጻናት ለአካለ መጠን እስኪደርሱ ድረስ የመከታተል ግዴታ እንዳለበት አጽንኦት ሰጥተዋል። የምክር ቤት አባል የሆኑት መራሂተ እማራን የይፋዊ መረጃ እጥረት በቤንሻንጉል ጉሙዝ ማህበረሰብ ላይ የተሳሳቱ ግምቶች እንዲፈጠሩና ማህበራዊ መገለል እንዲከሰት ምክንያት ሆኗል ያሉ ሲሆን ይህ የመረጃ ክፍተት እጅግ አሳሳቢና የህጻናቱን የደህንነትና የክብር መብት የሚጥስ ነው ብለዋል። ከዚህ ባሻገር ምክር ቤቱ የውጭ ጉዳይ ሚኒስቴር ስለ ህጻናቱ ወቅታዊ ሁኔታ ዝርዝር ምርመራ በማድረግ የተሟላ ሪፖርት ለምክር ቤቱ እንዲያቀርብ ትዕዛዝ አስተላልፈዋል። በተጨማሪም ይህ ክስተት በመካከለኛው ምስራቅ ከሚገኙ የኢትዮጵያውያን ስደተኛ ሰራተኞች ጥበቃ ጉድለትና ከህገ ወጥ የሰዎች ዝውውር መስፋፋት ጋር ተያያዥነት እንዳለው ተመላክቷል ሲል ብርሜትሪክስ ዘግቧል። የ288 ቢሊዮን ብር የግምጃ ቤት ሰነድ ጨረታ እንደሚካሄድ ተገለጸ። የገንዘብ ሚኒስቴር እንደ አውሮፓውያን አቆጣጠር በ2026 የመጀመሪያዎቹ 3 ወራት የሚካሄድ የግምጃ ቤት ሰነድ ጨረታ መርሃ ግብር ይፋ አድርጓል። በመርሃ ግብሩ መሰረት በ6 ተከታታይ የጨረታ መድረኮች በድምሩ 288.28 ቢሊዮን ብር ለማሰባሰብ መታቀዱ ታውቋል። የግምጃ ቤት ሰነድ ጨረታዎቹ በየ2 ሳምንቱ የሚከናወኑ ሲሆን ጥር 8ና 21፣ የካቲት 4ና 18 እንዲሁም መጋቢት 4ና 18 የሚደረጉ መሆናቸው ተገልጿል። በጨረታው የሚቀርቡት የሰነድ አይነቶች 28፣ 91፣ 182 እና 364 ቀናት ብስለት ያላቸው ሲሆኑ በአንድ የጨረታ መድረክ ከ44.3 ቢሊዮን እስከ 53.3 ቢሊዮን ብር የሚደርስ የሰነድ ሽያጭ ይከናወናል ተብሏል። ይህ ሰፋ ያለ የሀገር ውስጥ ብድር አሰባሰብ ሂደት መንግስት የጀመረው የፊስካል ማጠናከሪያ አካል መሆኑ የተገለጸ ሲሆን ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት IMF ጋር በመከረችው የኢኮኖሚ ማሻሻያ መርሃ ግብር መሰረት መንግስት የበጀት ጉድለቱን በቀጥታ ከብሔራዊ ባንክ ከመበደር ወይንም ገንዘብ ከማተም በመውጣት በገበያ መርህ ወደሚመራ የሀገር ውስጥ የብድር ምንጭ እየተሸጋገረ ይገኛልም ተብሏል። በተጨማሪም ይህ ግልጽና አስቀድሞ የታወቀ የሩብ ዓመት የጨረታ ጊዜ ሰሌዳ መኖሩ በፋይናንስ ገበያው ላይ ግልጽነትን ከመፍጠሩም በላይ ባለሀብቶች በሀገር ውስጥ የዕዳ ገበያ ላይ በንቃት እንዲሳተፉ ያበረታታል። የዘርፉ ተንታኞች እንደሚጠቁሙት ለዚህ ጨረታ ስኬታማነት ከንግድ ባንኮችና ከጥሮታ ፈንዶች የሚመጣውን ፍላጎት ወሳኝ ይሆናል። መንግስት የሀገር ውስጥ የገንዘብ ምንጮቹን ለማስፋት የረዥም ጊዜ የዋስትና ሰነዶችን በሂደት ለማስተዋወቅ እየሰራ ሲሆን የግምጃ ቤት ሰነዶች አሁንም በኢትዮጵያ የፋይናንስ ገጽታ ውስጥ አስተማማኝና አነስተኛ ስጋት ያለባቸው የኢንቨስትመንት አማራጮች ሆነው ቀጥለዋል። በመዲናዋ በቀን ከአንድ ሰው በላይ በትራፊክ አደጋ ህይወቱ እንደሚያጣ ተገለጸ። በአዲስ አበባ ከተማ በትራፊክ አደጋ ምክንያት የሚጠፋውን የሰው ህይወት ለመታደግ ከጥር 1 እስከ ጥር 30 ቀን 2018 ዓ.ም የሚቆይ መጠነ ሰፊ የመንገድ ደህንነት ወር የግንዛቤ ማስጨበጫና የቁጥጥር ንቅናቄ ሊካሄድ መሆኑ ተነግሯል። ይህ የተባለው ዛሬ ታህሳስ 24 ቀን 2018 ዓ.ም የአዲስ አበባ ፖሊስ ጠቅላይ መምሪያ የትራፊክ ማኔጅመንት ባለስልጣንና ቫይታል ስትራቴጂ በጋራ ባዘጋጁት መድረክ ላይ ሲሆን ንቅናቄው የመንገድ ትራፊክ ህጎችን በማክበር ህይወትን እንታደግ በሚል መሪ ቃል
እንደሚከናወን ተገልጿል። ጥር ወር በሀገራችን ከፍተኛ የሃይማኖታዊና ማህበራዊ ኩነቶች የሚከናወኑበት የሰዎችና የተሽከርካሪዎች እንቅስቃሴ በከፍተኛ ሁኔታ የሚጨምርበት ወቅት በመሆኑ አደጋን አስቀድሞ ለመከላከል በማቀድ በዚህ ወር ንቅናቄው ለማድረግ መታቀዱ ተገልጿል። በመድረኩ የትራፊክ ማኔጅመንት ባለስልጣን ከወትሮ በተለየ መልኩ እስከ ሌሊቱ 6 ሰዓት ድረስ በተሽከርካሪዎች ላይ ጥብቅ ቁጥጥር እያደረገ መሆኑ የተገለጸ ሲሆን በአዲሱ የትራፊክ ቁጥጥር ደንብ 557/2016 ላይም የተመሰረተ ጥብቅ የህግ ማስከበር ስራ እየተከናወነ ነውም ተብሏል። የትራፊክ አደጋ ሀገራዊና ዓለም አቀፋዊ ስጋትነቱ እንደቀጠለ መሆኑ የሚያሳዩት የፌዴራል ፖሊስና የዓለም አቀፍ ተቋማት መረጃዎች በዓለም አቀፍ ደረጃ በየዓመቱ 1.2 ሚሊዮን ዜጎች እንደሚሞቱ የሚያሳዩ ሲሆን በኢትዮጵያ ደግሞ የትራፊክ አደጋ በየ2 ሰዓቱ አንድ ሰው ለህልፈት እንደሚዳረግ በመዲናችን አዲስ አበባ ደግሞ በቀን በአማካይ ከአንድ ሰው በላይ በሞት እየነጠቀ መሆኑ ተገልጿል። በጋምቢያ የባህር ጠረፍ ባጋጠመ የጀልባ መስጠም አደጋ የበርካታ ሰዎች ህይወት አለፈ። በጋምቢያ የባህር ጠረፍ ላይ ከ200 በላይ ስደተኞችን አሳፍራ ስትጓዝ የነበረች ጀልባ በመገልበጧ ቢያንስ የ7 ሰዎች ህይወት ማለፉ ተነግሯል። የሀገሪቱ የባህር ኃይል 96 ሰዎችን ማዳን ቢችልም አሁንም ከ100 በላይ የሚሆኑ ስደተኞች ያሉበት አልታወቀም ብለዋል። አደጋው የደረሰው ረቡዕ እኩለ ሌሊት ላይ ጂናክ በተባለች መንደር አቅራቢያ ሲሆን ጀልባዋ ከመጠን በላይ ሰው በመጫኗና በማዕበል በመመታቷ መገልበጧ ተነግሯል። የተረፉት ስደተኞች በአሁኑ ወቅት በባህር ኃይል ጣቢያና በሆስፒታል የህክምና እርዳታ እየተደረገላቸው እንደሚገኝ ተገልጿል። ባጋጠመው የጀልባ መስጠምና መገልበጥ አደጋ እስካሁን በይፋ የተረጋገጠ የሟቾች ቁጥር 7 ሲሆን 96 ሰዎች በአደጋ ጊዜ ሰራተኞች ከባህር ላይ ሲወጡ 10 የሚሆኑት ደግሞ በከባድ ሁኔታ ላይ እንደሚገኙ ታውቀዋል። በአደጋው አሁንም ከ100 በላይ ሰዎች የገቡበት ያልታወቀ ሲሆን የነፍስ አድን ፍለጋው አሁንም እንደቀጠለ ነው። ጀልባዋ ከጋምቢያ ተነስታ ወደ ስፔን የካናሪ ደሴቶች ታቀና ነበር ተብሎ የተገመተ ሲሆን የጋምቢያ የባህር ኃይልና የደህንነት አካላት ብሔራዊ አደጋ ጊዜ ምላሽ እቅድን ተግባራዊ በማድረግ ቀሪዎቹን ስደተኞች ለማግኘት በከፍተኛ ፍለጋ ላይ እንደሚገኙም ተገልጿል። ይሁን እንጂ የጠፉት ሰዎች ቁጥር ከፍተኛ በመሆኑ የሟቾች ቁጥር ሊጨምር እንደሚችል ተዘግቷል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 24 ቀን 2018 ዓ.ም ለምሽት ምዕራፍ 2 የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ወቅታዊ ጉዳዮች መልሰን የምንገናኝ ይሆናል። እስከዛ ድረስ ግን መልካሙን ሁሉ ለእናንተ ተመኘን። ሰላም። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር።